ጉዳያችንን ፕሮግራም እንደተለመደው እንግዳይ ይቀርብ ያለው እንግዳይ ምን ብዬ እንደምጠራ አላውቅም ራስህ ታብራራለህ በኋላ ላይ እኔ ለኔ ግን ኖርማሊ የሰብአዊ መብት ተሟጋች እንዲሁም የሚዲያ ሰው እና የህግ ተማሪና ተመራማሪ የነበረ ነው አቶ ሞገስ ዘውዱ ናቸው ዛሬ እንግዳይ አድርጌ የቀረብኩት አብራችሁን ስለምትቆዩ ከልብ እናመሰግናለን ሞገስ ለጊዜ ከልብ አመሰግናለሁ ከነዳ መጣ ሀብታሙ እኔም ለግብዣ በጣም አመሰግናለሁ ስለተገናኘን ደስ ብሎኛል ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ በጣም አመሰግናለሁ በድጋሚ ጥሩ እንደዛ ሞገስ ዛሬ ምን ብዬ ልጥራ ላይክ የሚዲያ ሰው ጋዜጠኛ ሞገስ ነኛ አክቲቪስት የህግ ሰው እንደ ስሜ ብዙ ሞገስ ባይኖረኝም ለጊዜው ግን ያው ሞገስ ነኝ የሚዲያም ሰው ነኝ ያው ሚዲያ ላይ እኔም ስለምሳተፍ ስለሚያውቁ የተሻለ የሚሆነው ምናልባት ተማሪው ይሻላል አሁን በሱ ላይ አክቲቭ ስለሆነ ተማሪና ተመራማሪው ይሻላል አሁን ለጊዜው ጥሩ ትምህርቱ ምን ላይ ደረሰ የት ወገቡን ይዘን አሁን ወደ ትከሻ እየተንጠራራን ጥሩ አይ መልካም እንደዚህ ዝም ብለን ቀላል አድርገን ጀምር ብዬ ነው ያለው የሀገሪቱ ፖለቲካ ያለውን ድብርቱና ስትረሱን ታውቀዋለህና እንደው ሰው ፈገግ ብሎ ይግባ ብዬ ነው ይሄን ነገር ያነሳሁት በአጠቃላይ ዛሬ በርካታ ነገሮች ላይ እንወያያለን ያስተላለፍና በሌላ ግንባር የጦርነት ደመና በሚል ርዕስ ነው የመጣሁት ይሄንን ርዕስ የመረጥኩበት ሰፊ ምክንያት አለኝ በሀገሪቱ ውስጥ ከባድ ነገሮች እየተፈጠሩ ነው የሚገኙት ጦርነት እየተደረገ ነው የሚገኘው ሌላ ግንባር ያልኩበትም በዛ ምክንያት ነው ይሄንኛው ሌላ ግንባር በሰሜን አካባቢ ከትግራይ ጋርም ከኤርትራ ጋርም የጦርነት ደመና ነው እያንዣበበ ያለው በርካታ ነገሮች ነው እየተደረገ ያሉት ጠቅላይ ሚኒስትሩ በፓርላማ ጭምርም በግለሰቦችም በተራ ግለሰብ ደረጃ በተናጠል ሰዎችን ሲያገኙ የሚያርሱ ስለ ጦርነት መቀስቀስና ጦርነቱን ደግሞ የሚያደርጉበትን ስታይል ጭምር ነው የሚያብራሩትና በዚህ ጉዳይ ላይ እንወያያለን በርካታ የሀገሪቱ ፖለቲከኞችና የፖለቲካ ሰዎች እንዲሁም ጉዳዩ ይመለከተናል የሚሉ ሰዎችም በተለያየ መንገድ እየቀረቡና በግልጽ ባልሆነ መንገድም ስለ ፖለቲካው የራሳቸውን ሀሳብ እያጋሩ ነው የሚገኙት ከዚህ ውስጥ ባለፈው አንድ ወር አካባቢ ሆነዋል የእናት ወልደቱ ከሪዮት ሚዲያ ጋር ሆኖ ያዘጋጁት ውይይት ሁላችንም ያስተላለፍ ነው ማለት ነው እሱ አንዱ ጉዳይ ነው ከዛ ባሻገር አገር ውስጥ ያሉ በሰላማዊ መንገድ የሚንቀሳቀሱ ፖለቲካ ፓርቲዎች ኦፌኮን ጨምሮ ለቀጣዩ ምርጫ ከተለያዩ አካላት ጋር እየተነጋገሩ ነው የሚገኙት ቅድመ ሁኔታንም ጭምር አስቀምጠዋል በእነዚህ ጉዳዮች ላይ በርካታ እንወያያለን ሀገሪቱ ውስጥ ያለው ያላስተላለፍ ምን ይመስላል ቀጠናው ውስጥ ምንድነው እየሄደ ያለው የሚለውን ነገር እናነሳለን ትግራይና በፌደራሉ መንግስት መካከል ያለው ፍጥጫስ ወደ ምን ሊያመራ ይችላል የኤርትራ መንግስት እዚህ ውስጥ ያለው ሚና ምንድነው ኢትዮጵያና ኤርትራ ራሳቸው ወደ የት ነው እየሄዱ ያሉት የሚሉ ነገሮችን በብዛት የምናሳቸው ነው የሚሆነው ዛሬ ከዛ ቀደም ብለን ግን ወቅታዊ ጉዳዮችን እናንሳ አንድ ጽሁፍ በጀዋር ፌስቡክ ላይ ሲዘዋወር ነበር የተመለከቱትና ምናልባት ጽሁፉን እዚህ ላይ ሼር አደርጋለሁ አንተ ያወራህ አፋን ኦሮሞ ከ12ኛ ክፍል ፈተና ተሰርዟል ብቻ ሳይሆን ከዚህ ቀደም አልነበረም ይታወቃል ይሄ ነገር አሁን ፔሪዮዱ ጭምር የሚሰጥበት የነበረውን የጊዜ ትምህርቱ የሚሰጥበትን የክፍለ ጊዜ እንዲቀነስ ተደርጓል የሚል ነው ይሄ ደግሞ አፋን ኦሮሞ ፌደራል ስራ ቋንቋ ይሆናል የሚለው የአንዱ የኦሮሞ ህዝብ ትግል ከነበረው አንዱ ነውና ይሄ መቀነሱ ምን ተጽዕኖ አለው ምንድነው በዚህ ጉዳይ ላይ ያለ አስተያየት ሞገስ ከዛን ጀምርና ወቅታዊ ስለሆነ ትልቅ አጀንዳ ሊሆንም ስለሚችል ይሄ ነገር ማለት አንዱ የኦሮሞ ህዝብ የትግል ማስተላሰያ ስልት ነውና አንዱም ጥያቄ ነውና የኦሮሞ ህዝብ ይሄ በዚህ ደረጃ መደረጉ ምን ተጽዕኖ ያመጣል በዛች ሀገር ላይ ወይ ደግሞ ፖለቲካ ላይ ያመጣው ጫና እሺ ከቋንቋ ጋር ተያይዞ ምናልባት መገንዘብ ያለብን አንድ ነገር ይኖራል ብዬ አስባለሁ ምናልባት አጽንኦት መስጠት ሌሎቹ አያውቁም ብዬ ሳይሆን አጽንኦት ሰጥቼ በአልፍ የተሻለ ይሆናል ብዬ አስባለሁ ቋንቋን ስንረዳ ወይም የቋንቋን ጉዳይ አፕሮች ስናደርግ በምን መልኩ ነው የምንረዳው የሚለው ነገር አስፈላጊ ነው በትንሹ ቋንቋ ሁለት አምዶችን ይኖረዋል ወይም ሁለት አስፔክት አለው ብዙ ጊዜ እኛ ወይም ደግሞ በተለምዶ ሰዎች ትኩረት የሚሰጡት የመግባቢያ መሳሪያ መሆኑን ነው ወይም ደግሞ ኮሙኒኬቲቭ አስፔክቱን ነው የሚያዩት እሱ ትክክል ነው አሁንም ቢሆን በአማርኛ ነው እኔ እናንተ እየተግባባን ያለ ነው ስለዚህ የሰው ልጆች ቋንቋ መግባቢያ ያስፈልጋቸዋል እንደ አንድ ሀገር ውስጥ ሲኖር ደግሞ አንድም ይሁን ሁለትም ሶስትም ይሁን የተስማማንበት ቋንቋ የመግባቢያ ቋንቋ ያስፈልገናል ሁለተኛው ደግሞ አንድምታም አለው ቋንቋ ብሔራዊ ምልክትም ነው ሲምቦል የምንለው ማለት ነው ላንጉዌጅ አስ ኳዛይ ሲምቦል የምንለው
ስለዚህ አንድን ቋንቋ ስትመርጥ ለመግባቢያነት ብቻ ሳይሆን ያንን ቋንቋ የተመረጠና ያልተመረጠ ቋንቋ ተያይዞ የሚመጣው መዘዝም አለው፣ ጥቅምም አለው። ስለዚህ ቋንቋን በማስተማርም ይሁን ወይ በአጠቃላይ ስንረዳ ከመግባቢያነት ባሻገርም ምልክት መሆኑን ወይም የአንድ ህዝብ ምልክት ይሆናል። በሀገር ደረጃ ሲሆን ደግሞ ብሔራዊ ምልክት ወይም ያው ለጊዜው ብሔራዊ ብንል ይሻላል፣ ብሔራዊ ምልክት ነው የሚሆነው። ከዚህ አንጻር ማየቱ ተገቢ ነው። ሴንሲቲቭ የሚሆነውም ለዛ ነው። ባይዘ ወይ ዝም ብሎ የምንግባባበት ሌላ ቋንቋ ስላነሰ ወይ ስለበዛ ሳይሆን ምልክትም ስለሚሆን ነው። በኢትዮጵያ ውስጥ ደግሞ ታሪክ አለ ከቋንቋ ጋር ተያይዞ የሚመጣ የምትገልጽበት ላንጉዌጅ ሪፐርቶር ኦፍ ኖውሌጅ ነው። ዝም ብሎ ቋንቋ ለብቻ አይቀመጥም። ታሪክ አለ፣ ክርክር አለ፣ ሙግት አለ፣ አለመግባባት አለ። እነኚህ ነገሮች ሁሉ ይኖራሉ። ስለዚህ በኢትዮጵያ ሶስተኛም አስፔክት ይኖረዋል። በአጭሩ በዚህ ውስጥ ስናየው እንግዲህ አፋን ኦሮሞም በክልል ደረጃም ስራ ላይ ውሎ ብዙዎቻችንም የተማርንበት አሁንም እየተማሩበት ያለ ቋንቋ ነው። ሌሎቹም ቋንቋዎች በክልል ደረጃ እስካሁን ድረስ ስራ ላይ ውለዋል፣ በትምህርትም በመንግስት ቢሮክራሲም። ይህም ይበል የሚያሰኝ ነው። አንዳንድ ቅሬታዎችም አሉ። እኔም የራሴ ሪዘርቬሽን አለኝ። ወደ እሱ አልገባም። አሁን ከአፋን ኦሮሞ ጋር ተያይዞ የሚነሳውን ነገር ነው የማነሳው። ምኑ ነው አሁን በዚህ በተለጠፈው ጉዳይና አንተም በምታሳየው ደብዳቤ ላይ በከፊል እውነታ የሆነ ነገር አለ፣ በከፊል እውነት ያልሆነ ነገር አለ። በከፊል እውነታ ያልሆነው ጉዳይ ምንድን ነው? ድሮም ቢሆን አፋን ኦሮሞ 12ኛ ክፍል ላይ እንደ ብሔራዊ ፈተና አይሰጥም፣ አማርኛም አይሰጥም። እኔም በተማርኩበት ጊዜ እንደ ሳብጀክት ግን ትወስዳለህ፣ ትማራለህ። በምርጫ ነው፣ ኤሌክቲቭ ነው። 11ኛ እና 12ኛ ክፍል ያን 11 እና 12 አይባልም፣ መሰናዶ ወይም ፕሪፓራቶሪ ነው የነበረው። በዛ ውስጥ ኤሌክቲቭ ኮርስ ሆኖ አፋን ኦሮሞን የሚፈልግ ሰው አፋን ኦሮሞን ይወስዳል በአማራጭ። እኔም ወስጃለሁ። ግን ፈተና ላይ አይመጣም። 12ኛ ክፍል ኢንኮቴሽን ፈተና ላይ አይመጣም። ስለዚህ ዘንድሮም አይመጣም። የተለየ ነገር የለም። ከዚህ ረገድ መረዳት አለብን። አንደኛው ይሄ ነው። ባይዘው አማርኛም አይመጣም 12ኛ ክፍል። የአሁኑ 12ኛ ክፍል ላይ አማርኛም አልተካተተም። ብዙዎቹ እንዳውም ለምን አልተካተተም የሚል ቅሬታ ሲያነሱ ነበር አምና። ከዚህ በተረፈ ግን አሁን እየሆነ ያለው የተባለው አንደኛ ለአፋን ኦሮሞ የተመደበው ክፍለ ጊዜ ከ2 ወደ 1 ዝቅ ብሏል የሚል ነው። ይህንን ለምን ዝቅ እንዳደረጉ ይህንን ደብዳቤ ያዘጋጀው ወይም ደግሞ የትምህርት ፖሊሲውን ያዘጋጁ ሰዎች ናቸው ሙሉውን ታሪክ የሚያውቁት። ዞሮ ዞሮ ግን ቢያንስ ከ10ኛ ክፍል በታች ባለው ከ1 እስከ 8 የሚሰጥ ከሆነ ከሳብጀክቶች ውጪ እንደ አንድ ሳብጀክት ራሱን ችሎ እንደ አንድ ክፍለ ጊዜ የሚወሰድ ከሆነ ከሌሎች ትምህርቶች ጋር ተሰናስሎ የሚታይ ነው። ስለዚህ ወደ አንድ ያወረዱበት እነሱ ናቸው የሚያውቁት። ግን በቂ የሆነ ሽፋን ያስፈልገዋል ታችኛው ክፍል ላይ። አንደኛው ይሄ ነው። ሁለተኛ እኔ የሚያሳስበኝና መሆንም አለበት ብዬ የማስበው ብዙዎቹም እንደ አጀንዳ የሚያቀረቡት ኢትዮጵያ ላይ ብሔራዊ ቋንቋ ባይኖረን እንኳን ኦፊሻል ላንጉዌጅ የምንለው ወይም የስራ ቋንቋ የፌደራል ስራ ቋንቋ ቢያንስ 2 መሆን አለበት የሚል ነው። አንዱ ካንዲዴት የመጀመሪያው ካንዲዴት ወይም እጩ ኦሮምኛ ነው ወይም አፋን ኦሮሞ ነው። ያንን በምን መልኩ ነው የምናደርገው የሚለው ያው በመግባባት ህገ መንግስቱንም በማሻሻል ከህገ መንግስቱም የበለጠ በህዝቦች መካከል መተማመን ሲኖር ነው። እኔም የምደግፈው ነው። ሰው ለጊዜው ለምሳሌ አማርኛና አፋን ኦሮሞ የኢትዮጵያ ስራ ቋንቋ ቢሆኑ ሌሎች በሂደት የስራ ቋንቋ እየሆኑ ይሄዳሉ። አንድ እኔ ምናልባት እንደ ቅድም ሪዘርቬሽን ያልኩ እና የመጨረሻው ጉዳይ ሀብታሙ አፋን ኦሮሞ የስራ ቋንቋ ሲሆን በፌዴራል ደረጃ ምናልባት ሌሎቹም ወደፊት 3-4 እየሆነ ሲሄድ ያው ሪሶርስም ይጠይቃል፣ ሌላ ነገርም ስለሚጠይቅ በክልል ደረጃም ደግሞ ክልሎች ከራሳቸው ቋንቋ ውጭ አንድ እንዲያስተምሩ መደረግ አለበት። ከራሳቸው ውጭ አማርኛ ሊሆን ይችላል፣ የሚቀርባቸው ትግርኛ ሊሆን ይችላል እንደ ክልሉ፣ ወይንም ስዳሚኛ ሊሆን ይችላል። ሌላ ማስተማር ግዴታ ነው መሆን ያለበት። ያ የሚያደርገው ምንድን ነው? አንድ የፖለቲካ ማህበረሰብን የምትፈጥረው ሚኒመም የሆነው የምትፈጥረው ስትግባባ ነው። አሁን እያስቸገረ ያለው እኔ እናንተም ዛሬ የምናወራው ትንሽም ቢሆን ቋንቋውን ስለምንችል ነው እንጂ አስበው በየክልሉ ሁሉም በራሱ ቋንቋ ብቻ ተምሮ ዩኒቨርሲቲ ቢገናኝ ወይ በእንግሊዝኛ ነው እየሰባበርን ልንግባባ የምንችለው ወይ ጭራሽ ላንግባባ ነው የምንችለው እና ጀኔሬሽን ኦፍ ስትሬንጀርስ እየፈጠረ ነው ያለው እና በፌዴራል ደረጃ ስናስብ በክልል ደረጃ በፍላጎት እና በተጠና መልኩ
ቢደረግ ጥሩ ነው የሚል ነው ሀሳብ ያለኝ። ሀብታሙ ከዚህ ጉዳይ ጋር ተያይዞ መልካም። ከዚህ ጉዳይ ጋር በተያያዘ ሌላ በደንብ አጀንዳ ሊሆን የሚችለው ጉዳይ አንዱ የኦሮሞ ህዝብ የአፋን ኦሮሞን በፌዴራል የስራ ቋንቋ አንተም ቅድም እንዳልከው አንዱ ካንዲዴት እንዳልከው ላይክ እጩ የፌዴራል ስራ ቋንቋ ወይ ደግሞ የስራ ቋንቋ እንዲሆን በሀገር ደረጃና ያለ ያለው ጫና ምን ይመስልሃል? በዚህ ደረጃ ከዚህ ቀደም እንመልሳለን ከሚባሉ የኦሮሞ ጥያቄዎች አንዱ ይሄ ነው ትልቁ ነገር እና የአፋን ኦሮሞን ቋንቋ የፌዴራል ስራ ቋንቋ እናደርጋለን የሚል ነው። ከዛ ጋር ያለው ተጽዕኖ ምን ይመስላል? ላንተ እይታ ምንድን ነው እዚህ ጋር ያለው? እኔ ምናልባት ይህንን ጉዳይ የማየው ቋንቋ የፌዴራል ቋንቋ የሚሆነው ወይም የስራ ቋንቋ ብሔራዊ ምንም እንበለው ለጊዜ ብቻ በዛ ደረጃ ናሽናላይዝ ሲደረግ የአንድ ማህበረሰብ ቋንቋ ተብሎ የሚታሰበው ናሽናላይዝ ተደርጎ የኢትዮጵያ ቋንቋ ሲሆን አሁንም የኢትዮጵያ ቋንቋ ነው፣ ግን በዛ በህግ ማዕቀፍ ተደርጎ ኦፊሻሊ ሳንክሽን የሆነ ቋንቋ ሲሆን ከሚጠይቁት ነገሮች ውስጥ ሊትረሲ ሌቭል ይጠይቃል አይደል? ሊትረሲ ማለት ቋንቋ በጣም ማደግ መቻል አለበት። በራሱ በሁለት እግር መቆም መቻል አለበት። ዝም ብለህ ቋንቋ ያላደገን ቋንቋ እኩል ነው፣ ግን በእድገት ደረጃ እኩል አይደለም ቋንቋ የትም ሀገር ላይ። ይሄ ሊትረሲ አፋን ኦሮሞ ደርሷል ብዬ አስባለሁ። አሁን ባለው ሁኔታ ሰልፍ ኮንቴንድ ነው በብዙ መልኩ፣ በጽሁፍም፣ በሬዲዮም፣ በቴሌቪዥንም፣ በፕሮግራም በማቅረብም፣ በስራም፣ ደብዳቤም፣ በሌላም መልኩ ስናይ የግራመርም አለው የራሱ። ስለዚህ ይሄ ወደ አንድ ክፍል መሆኑ እሱን ያብራሩታል። ነገር ግን 12ኛ ክፍል ላይ በፈተና መልክ የመሰጠት ያለመሰጠቱም ቅድም ተነጋግረናል። እኔ ይሄኛው እንደ አንድ ሳብጀክት መወሰዱ ቋንቋውን ይገለዋል ብዬ አላስብም። ለምን ሊትረሲ ሌቭል የሌለው ያልደረሰ ቋንቋ ሲሆን ነው የሚያሰጋው እንጂ እኔ አሁን ባለው ሁኔታ አፋን ኦሮሞ አሁን ባለው ሁኔታ ራሱ እጩ ነው። እጩ ሆኖም የመጥፋት እድል አለው ብዬ አላስብም። ምክንያቱም ለምሳሌ በጀዋር ዴት ሴንቴንስ ብሎ ነው ያስቀመጠው። ይሄ ቋንቋውን ለመግደል የታሰበ ነው ብሎ ነው ያስቀመጠው። ኦፍኮርስ ሀሳቡን አከብራለሁ። በግሌ ግን ሊትሬሲ ሌቭሉን ስላለፈ በእኔ እይታ ስላለፈ የመጥፋት እድል ይኖረዋል ብዬ አላስብም። የክፍል ስፋትና ድግግሞሽና የክፍለ ጊዜ ብዛትና የሚሰጠው ሰዓት ጋር ተያይዞ ግን ከሌሎች የትምህርት ስርዓት ጋር አንድ ላይ ተናቦ ማሻሻያ የሚደረግ ይመስለኛል። ወደ አንድ ያወረዱበትም ቅድም እንዳልኩት ለየትኛው ሳብጀክት የተሻለ ጊዜ ለመስጠት እንደሆነ የሚያብራሩት ነው የሚሆነው። በአጭሩ ግን እጩ በመሆኑ ላይ የሚያጨናግፈው ነገር ይኖራል ብዬ አላስብም። ቋንቋን ስናስብ ደግሞ የፖለቲካውን ነገር ትንሽ ቶን ዳውን ብናደርግ ጥሩ ነው ብዬ ነው የማስበው። ቋንቋን በቋንቋነቱና ቅድም ባልናቸው ነገሮች ብቻ ብንረዳ እንደ አንድ ግለሰብ ነው እያወራሁ ያለሁት፣ ማንንም ወክዬ አይደለም። እዚህ ጥሩ፣ እንደዛ ከሆነ መልካም። እንግዲህ ይህንን የቋንቋ ጉዳይ በልዩ ሁኔታ ሌላ ፕሮግራም በደንብ ይዘን የምንመለስበት ነው የሚሆነው። ትልቅ አጀንዳ ሆኖ እየሄደ ያለ ጉዳይ ስለሆነ ነው ይህንን ነገር ያወራንበት። ምናልባት የቋንቋ ጉዳይ ሲነሳ እንደውም ፖለቲካውን የሚያግለው ጉዳይ ይመስለኛል። በኔ በኩል የአንተን እይታ እና ምልከታ በደንብ አከብራለሁኝ። አንዱ የፖለቲካችን ማጠንጠኛ ሆኖ ካሉት ጉዳዮች አንዱ በብሔር ደረጃ የመደራጀቱ ጉዳይ ነው። ከብሔር ጋር ስትመጣ ደግሞ የብሔሩ ቋንቋ የሚል ነገር አለ። ባህልና ምናምኖቹ ሌሎቹ ተጨምሮ የሚመጡ ጉዳዮች ናቸው። ስለዚህ የቋንቋ ጉዳይ ሲመጣ ቶኑ እንደውም ከፍ ያለ ነው የሚሆነው ለአንድ የብሔር ፖለቲካ ለሚያቀነቅን ቡድን ወይ ደግሞ በዛ ደረጃ ለሚሄድ ህዝብ ወይ ደግሞ የብሔርን መብት አስከብራለሁ ብሎ ለሚታገል ማህበረሰብ የቋንቋ ጉዳይ ትልቅ ዋና ኢሹ ይመስለኛል እና ምናልባት ያንተን ሀሳብ አከብራለሁኝ። እሱንም ገልጫለሁ። ባይዘው አሁንም ላቋርጥ አይደለም። ቅድምም ሶስተኛ እንዳውም የጨመርኩት በኢትዮጵያ ውስጥ ሴንሲቲቭ ስለሆነ በአግባቡ መያዝ አለበት ያልኩትም ይህንኑ ለመግለጽ ነው። በሌላ መልኩ ደግሞ እኛ ከውጭ ያለነው ሰዎችስ እዚህ ውስጥ ምን ያህል አስተዋጽኦ እያደረግን ነው? አሁን ለምሳሌ የፖለቲካ ጉዳይ የብሔርተኝነት ጉዳይ ምንድን ነው የሚሆነው መሰለኝ? ሜክ ቢሊቭ ነው። ሜክ ቢሊቭ ማለት ምንድን ነው? መጀመሪያ አንተ የምትናገረው ዲስኮርስ ራሱ ሪያሊቲን እየፈጠረ ነው የሚሄደው። ስለዚህ አንተ ሪኢንፎርስ እያደረግኩ የበለጠ ሪኢንፎርስ እያደረግክ ስትሄድ አንተ ስል በዲስኮርስ ውስጥ የሚሳተፉትን ኤጀንቶችን ነው። ስለዚህ ያልነበረን ነገር መፍጠር ብቻም ሳይሆን ደግሞ አንዳንድ ጊዜ የማጠናከርም ጉዳይ ነው የሚሆነው። ሌጂቲሜት የሆነ ተገቢ የሆነ ጉዳይ ሲኖር እሱ ላይ ሪያክት ማድረግ፣ ጥያቄ ማቅረብ፣ ለመብትም መቆም ተገቢም ነው። እሱ ላይ ምንም ጥርጣሬም የለውም። እንዳውም የበለጠም እንዳልከው ብሔርተኝነቱንም ተዳፍኖ የነበረውን ብሔርተኝነትም በዚህ ምክንያት ልቀሰቅስ ትችላለህ። የበለጠ በአፈንክ ቁጥር በተለይ ወቅቱን ባልጠበቀ መልኩ አዳዲስ ጥያቄዎችንም እና ፍላጎቶችንም ልትፈጥር ትችላለህ። እኔ እንደ ሚዲያ አንድን ዲስኮርስ ሼፕ ስናደርግ
ያንን የምንፈልገውን ሪያሊቲ ወይም የማንፈልገውን ራሱ የመፍጠር እድልም አለው ነው። እኔ ከዛ አንጻር ነው ቶን ዳውን ማድረግ የሚያስፈልጋል ያልኩትም ከዚህ አንጻር ነው እንጂ ሴንሲቲቭ መሆኑማ በጣም የሚታወቅ ነው። ዴሊኬት ጉዳይም ነው፣ በደንብ መያዝ አለበት ብዬ ነው የማምነው። ሀብታም ጥሩ እንግዲህ ይህንን በዚህ ጉዳይ ካለፍነው ምናልባት የሚሰጠውን ማብራሪያ ተከትለን ወይ ደግሞ ከዚህ በኋላ ከመንግስት ምናልባት የሚመለሱ መልሶች ይኖራሉ ብዬ አስባለሁ። ከዛ ጉዳይ ተንተርሰን ሌላ ፕሮግራም ስራ ነው የሚሆነው። ይህንን በዚሁ እንለፍና ወደ ወቅታዊ ጉዳዮች እናልፋለን። ሌሎች ወቅታዊ ጉዳዮች የነ አቶ ልደቱ ስብሰባ ከዚህ ቀደም የተደረገው ማለት ነው እንግዲህ ትልቅ አጀንዳ ስለሆነ ነው በሀገሪቱ ደረጃ እና በፓርላማ ጭምር ጠቅላይ ሚኒስትሩ የተናገሩበት ነው። ከንቲባ አዳነችም አስተያየት የሰጠችበት ነው። ብዙ ነገር የተደረገበት ነው። ከዛ ጎን ለጎን ደግሞ እንዲሁ ያንን ሀሳብ የሚደግፉ ግን የሚቃወሙ ሰዎች በርካታ ሀሳቦችን ያነሳሉ። በሱ ጉዳይ ላይ ዛሬ ጠንከር ያሉ አንኳር ነገሮችን እናነሳለን። ምናልባት ከዚህ ውይይት በኋላ ሌሎች ያንን ዝግጅት ያዘጋጁ ሰዎችንም ጋብዘን ስለ ጉዳዩ በደንብ የምናብራራበት ነው የሚሆነው። ዛሬ ግን ያለውን ጉዳዮች፣ ህዝብ የሚያነሳቸውን ጥያቄዎች፣ ሰዎች የሚያነሳቸውን ጥያቄዎች፣ ሀሳቡን የሚደግፉ የሚቃወሙ ሰዎች የሚያነሳቸውን ጥያቄዎች እናነሳለን። መጀመሪያ ውይይቱን እንዴት ነበር ያየኸው? አንተም ፕሮግራሞች ሰርታል በዚህ ጉዳይ ላይ ከአቶ ልደቱ ጋር ውይይት አድርገሃል አይቻለሁኝ። ዝግጅቱን እንዴት አየኸው? አሁን መሆኑን እንዴት ነው የተገነዘብከው? ለምን አሁን የሚለውን ነገር እንዴት አየኸው? ለምን አሁን የሚለውን ነገር ምንድን ነው ያንተ መረዳት በዚህ ጉዳይ ላይ? እንግዲህ እኔ በሁለት ሚናን የተሳተፍኩት እንዳልከው ኢንቱ ካፓሲቲስ። አንደኛው እንደማንም ሰው ከውጭ ሆኖ በማየት ነው። ሌላው ደግሞ ያንን በማስተዋወቅም በመጨረሻ ደግሞ ወደ ህዝብ በማቅረብም ነው። ስለዚህ አሰላፊም ነበርኩ፣ በሌላ መልኩ ቀማሽም ነበርኩ። ከውጭ ሆኜ እንደገና ደግሞ እንደ ማንኛውም እንግዳም ስስተናገድ ነበረ። አሁን እንደ አንድ ግለሰብ ወይ እንደ አንድ ተሳታፊ ወይም እንደ አንድ የድግሱ ተጠሪ ሆኜ ነው ይህንን ጉዳይ የማቀርበው። ይህንን ግልጽ ማድረግ ስለፈለኩ አንተም አስተላልፈዋል። ስለዚህ ይሄ ጉዳይ ግልጽ መሆን ስላለበት ነው። እኔ የመጀመሪያው የበየነ መረቡ ሰልፍ የሚደነቀው ምንድነው? ኢኖቬቲቭ ነው። በጣም ከዚህ በፊት ባልተለመደ መልኩ ፈጠራ የታከለበት ነው። ለሱ እውቅና መስጠት ያስፈልጋል። የመጀመሪያው ሰልፍ በኦንላይን ተጠርቶ አይታወቅም ከዚህ በፊት። ምናልባት በሌላ ሀገር ሊታወቅ ይችላል። በኢትዮጵያ ታሪክ ወይም ደግሞ በኢትዮጵያ የፖለቲካ ነጸብራቅ አላየውም፣ አልሰማውም። ለዛ ክሬቲቪቲ እውቅና ሰጣለሁ። አንደኛው እሱ ነው። በህዝብ ተሳትፎም ቢሆን ከተጠበቀው በላይ ነው። ከተጠበቀው ስል እኔ ራሴ እንደ በግሌ ከጠበቅኩት በላይ ነው። በተለይ ኢንተርኔቱም ታፍኖ ነበረ መሀል ላይ እና እንደ ባካፕም ያዘጋጀነው ነገር የለም። ፌስቡክ እንኳን አላዘጋጀውም። መሀል ላይ ነው እኔም ሼር አድርጌ ጀዋርም የኔን ሼር አድርጎ ሌላውንም በዛ መልኩ የተደረገው እንጂ በዩቱብ እና በረምብል ብቻ ነበረ ያሉት። ስለዚህ ሰዎች ዩቱብ ላይ አክሰስ ማድረግ ካልቻሉ እንደ አማራጭ መታሰብ ነበረበት። ወዲያውኑ ነው መሀል ላይ ቢያንስ ሰዎች በፌስቡክ እንዲያዩት። ሌላ የተደረገው ምንድን ነው? የተቀረጸው ሪከርድ የተደረገውንም የተወሰኑ ሰዎች ቀኑ ካለፈው በኋላም እንዲያዩ አድርጌያለሁ። ባጭሩ እየተቆረጠ ነው። ሌላኛው ባካፕ እሱ ነው የነበረው ወዲያውኑ ማለት ነው ፕሮግራሙ እንዳለቀ። ስለዚህ በውጤት በህዝብ ተሳትፎ እንግዲህ ተሳትፎ ራሱ የታየው ምንድን ነው? የታሰበው እና አቶ ልደቱም ወይም ዋና አዘጋጆቹ የለኩት በመቶ ሺዎች የሚጠጉ ሰዎች እንዲሳተፉ የሚል ነው። ተሳትፎ ብቻውን እንደ ውጤት መለካ ስለታየ ከዛ አንጻር ሳስበው በእኔ በኩል ራሱ የተላለፈው ብዙ ነበር። ይሄም ይበል የሚያሰኝ ነው። ሶስተኛው የተጋበዙ ሰዎች ከሞላ ጎደል መጥተዋል። የተጋበዙት ኦፊሻሊ የተነገረኝ ቢያንስ ግለሰቦች